ከተወዳጁ የቴሌቪዥን ተቋም ኢቢኤስ ቴሌቪዥን ጋዜጠኞች የሚለቁበት ሚስጥር፣ የደሞዝ ጥያቄ፣ የሃይማኖት ጉዳይ ወይንስ ከከፍተኛ የኢቢኤስ አመራሮች ጋር አለመግባባት? ይህን ጉዳይ በተመለከተ እጅግ ያልተጠበቀ መረጃ ተሰምቷል። በቀጣይ በጣቢያው እጅግ ተወዳጅ የሆኑ ጋዜጠኞችም ስራቸውን ሊለቁ እንደሚችሉ ፍንጭ የሰጠ ስለመሆኑም ተነግሯል። ሉላና ዮናስን በተመለከተ በቀጣይ ምን ይጠበቃል? ከሰሞኑ ሉላን በተመለከተ ከኢቢኤስ ቴሌቪዥን እንደለቀቀችና በኢቢኤስ ቴሌቪዥን ስራዋ እንደማትቀጥል ተደጋጋሚ መረጃዎች እየተሰሙ ነበር። ይህን ጉዳይ በተመለከተ እኛ ከኢቢኤስ ያጣራ ነው አንድ መረጃ አለ። ይህንን መረጃ ለእናንተ እናደርሳችኋለን። ከዚህ ባሻገር በኢቢኤስ የቴሌቪዥን ተቋም በጥቂት ጊዜ ውስጥ ተወዳጅነት ያተረፈውና የራሱ ቀለም ዘውግ እንዳለው የሚነገርለት ተወዳጁን የኢቢኤስ የቀድሞ ጋዜጠኛ ዘወትር ደሳለኝን በተመለከተ መልካም የተባለ ዜና ተሰምቷል። በጸሎታቸው ከጎን ይቁሙም ብሏል። ዘወትር ደሳለኝ በኢቢኤስ ቴሌቪዥን በጥቂት ጊዜ ውስጥ ተወዳጅነት ካተረፉ ጥቂት ጋዜጠኞች መካከል አንዱ እንደሆነ ይነገርለታል። ነገር ግን ድንገት ሳይጠበቅ በሰላም በፍቅር ከኢቢኤስ ቴሌቪዥን ጋር መለያየቱን ገልጿል። ይህም ታላቅ ለሆነ ኢንተርናሽናል ህልሙ እንደሆነና ይህንንም ህልም ለማሳካት ጉዞ መጀመሩ የተደላደለውን ጉዳይ ወደ ጎን መተውን ሲገልጽ ነበር። ይህን ጉዳይ በተመለከተ በመጨረሻ ከስኬት እንደቀረበና ወደ አርትስ ቲቪ እንዳቀና እየተነገረ ይገኛል። የተወዳጁን ሰው አዲስ ጉዳይ በተመለከተም መረጃ ይዘናል። ከዚህ ባሻገር በኢትዮጵያ ከቅርብ ጊዜ ወዲህ ለፕሮግራም አዘጋጆች፣ ለቲቪ ሆስቶች የተከፈለው የሚገኙ እጅግ አስገራሚ የሆኑ ገንዘቦችን በተመለከተ መረጃዎችን ይዘናል። አባይ፣ አርትስ፣ ኢቢኤስ እና ሌሎች በመዝናኛው ዓለም የሚገኙ የቴሌቪዥን ተቋማት ወደ መዝናኛው ትኩረት ማድረጋቸው የማይዘነጋ ነው። በመዝናኛው የሚገኘው የማስታወቂያ ገቢና በተመልካች ዘንድም ፕሮግራሞች የሚኖራቸው ተቀባይነት እጅግ ግዙፍ መሆኑን ተከትሎ ለእነዚህ ፕሮግራም አዘጋጅና አቅራቢዎች ልዩ የሆነ ክፍያ እንደሚደረግላቸው ተነግሯል። ይህን በተመለከተም የምናስደምጣችሁ መረጃ ይኖራል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ይህን ቪዲዮ ላይክ በማድረግ ቻናሉን ደግሞ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ፕሮግራሙን እንዲጀምሩ በትህትና እንጠይቃለን። ቀጥታ ወደ ዝርዝር መረጃው እናልፋለን። በመላው ዓለም የሚገኙ የሬዲዮ እንዲሁም የቴሌቪዥን ጣቢያዎች ሰራተኞቻቸው ከ30 ከ40 ከ20 ዓመት በላይ አብሯቸው እንደዘለቁና ወዳጅ ቤተሰብ እንዳፈሩ ይገልጻሉ። ከቴሌቪዥን ከሬዲዮ ተቋሙ ጋር ያላቸው ግንኙነትም የአሰሪና የሰራተኛ ብቻ ሳይሆን የወዳጅነት እንደ ቤታቸው የሚቆጥሩት የሚወዱት ቦታ መሆኑንም ጋዜጠኞቹ ይጠቁማሉ። ነገር ግን ከኢቢኤስ እንዲህ ዓይነት ጉዳይ አይሰማም። በኢቢኤስ የሚገኙ ጋዜጠኞች ቶሎ ከስራ የመሰናበታቸውና ተወዳጅነት ሲያተርፉ ስራቸውን የመልቀቃቸው ጉዳይ ለምንድን ነው የሚል ጥያቄ በተደጋጋሚ የሚያስነሳ ነው። ከኢቢኤስ ጋዜጠኞች የሚለቁበትን ሚስጥር በተመለከተም መረጃዎች ወጥቷል። ከዚህ ቀደም የሃይማኖት ጥያቄ፣ የገንዘብ ጥያቄ፣ ከዚህ ባሻገር ደግሞ ከኢቢኤስ የቦርድ አመራሮች ጋር የሚፈጠሩ ሰጣ ገባዎች ሰራተኞቹ ከተቋሙ ስራቸውን እንዲለቁ እንደሚያስገድዳቸው በስፋት ይነገራል። ከዚህ ቀደም ሃይማኖታቸውን ምክንያት አድርገው ከኢቢኤስ ጣቢያ የለቀቁ፣ ከዚህ ባሻገር በደሞዝና ውል አለመግባባቶች የተፈጠሩባቸው ዝግጅት አቅራቢዎች እንዲሁም ደግሞ ከቦርድ ከፍተኛ አመራሮች ጋር መግባባት እንዳልቻሉና ይህንንም ተከትሎ ስራቸውን ለመልቀቅ እንደተገደዱ የገለጹ የኢቢኤስ ተወዳጅ ጋዜጠኞች አሉ። ከሰሞኑም የሉላና ዮናስን ጉዳይ በተመለከተ ሰፊ መረጃዎች በማህበራዊ ሚዲያዎች ላይ ሲተላለፉ ቆይተዋል። በኢቢኤስ የቴሌቪዥን ጣቢያ እጅግ ተወዳጅ የሆኑ የጣቢያው ስም ሲነሳ አብሮ ስማቸው የሚነሳ ተወዳጅ ጋዜጠኞች ናቸው። ሉላ ገዙ እንዲሁም ደግሞ ዮናስ ትዝታችን በሚል የጀመረው የኢቢኤስ ፕሮግራም እጅግ ትልቅ ተወዳጅነትና ተቀባይነትን ካፈራ በኋላ ወደ ቅዳሜ ከሰዓት ተቀላቅሏል። ቅዳሜን ከሰዓት ከተቀላቀለበት ዕለት ጀምሮ የቅዳሜን ከሰዓት ፕሮግራም ተወዳጅ እንዲሆን ካደረጉ ጋዜጠኞች መካከል አንዱ እንደሆነ በኢቢኤስ ቴሌቪዥንም እንደ ተቋሙ ስመጥር ከሆኑ አንጋፋ ጋዜጠኞች መካከል አንዱ እንደሆነ ይነገራል። ዮናስ በቀጣይ በኢቢኤስ ይቆያል አይቆይም የሚለው ጉዳይም በእንጥልጥል እንዳለ ይነገራል። ከዚህ ባሻገር በእሁድን በኢቢኤስ ቀደም ሲል በቅዳሜን ከሰዓት ተወዳጅነትን ያተረፈችውና መለሸጋ እንደሆነች የሚነገርላት
ሉላ ገዙን በተመለከተም ተደጋጋሚ መረጃዎች ይወጣሉ። ሉላ በኢቢኤስ እጅግ የምትወዳቸውን ወዳጆቿን ማጣቷና በኢቢኤስ ቴሌቪዥን ያላት ወቅታዊ ሁኔታን በተመለከተ ስራዋን ልለቅ ትችላለች፣ ወደ ሌላ ጣቢያ ልታመራም ትችላለች የሚሉ ጥያቄዎች በስፋት ሲነሱ ነበር። ይህንንም ተከትሎ ሉላ ገዙ በኢቢኤስ ቴሌቪዥን አትቆይም ወይ የሚሉ ጥያቄዎችን በብዛት አድናቂ ወዳጆቿ ሲሰነዘሩ ቆይተዋል። ነገር ግን ጉዳዩን በተመለከተ የምስራቾች ተሰምቷል። ሉላ ገዙ በኢቢኤስ ቴሌቪዥን እንደምትቆይና ስራ የመልቀቅ ምንም አይነት ጥያቄን እንዳልሰነዘረች የተነገረ ሲሆን የኢቢኤስ ቴሌቪዥን የእሁድን በኢቢኤስ ድምቀትነቷ እንደተጠበቀ እንደሚቀጥል ተነግሯል። ይህም የእሁድን በኢቢኤስ ፕሮግራም ያለውን ተወዳጅነት ይበልጥ የሚጨምርበት ስለመሆኑ እየተነገረ ይገኛል። ጋዜጠኞቹ ከኢቢኤስ በመውጣት የተለያዩ ጥቅማጥቅሞች ከፍ ተደርጎላቸው ሌሎች ጣቢያዎችን እንደሚቀላቀሉ መረጃዎች የወጡ ሲሆን ነገር ግን በእነዚህ ጉዳዮች ቦታ የሌላት ሉላ ገዙ በኢቢኤስ ቴሌቪዥን ያላትን ቆይታ እጅግ እንደወደደችውና በጣቢያው እንደምትቀጥልም ገልጻለች። ከዚህ ቀደም በኢቢኤስ ቴሌቪዥን ተወዳጅነትን ያተረፉ በርካታ ጋዜጠኞች ወደ አባይ ቲቪና ወደ ሌሎች የመዝናኛ ተቋማት ሲያቀኑና በዛም ስራቸውን መቀጠል ሲያቅታቸው ተወዳጅነታቸውንም ማስቀጠል ሲሳናቸው ተመልክተናል። ሉላም ይህ እንዲሆን እንደማትፈቅድና በኢቢኤስ ቴሌቪዥን ስራዋን ይበልጥ አጠናክራና በሕዝብም ዘንድ ተቀባይነት ያላቸውን ፕሮግራሞች ይዛ ብቅ እንደምትል አረጋግጣለች። ይህም ለተቋሙ የመዝናኛ ፕሮግራም ተከታታዮች መልካም ዜና እንደሆነ በስፋት እየተነገረ ይገኛል። ከዚህ ባሻገር የዘውትር ደሳለኝ ጉዳይ በተመለከተ ከሰሞኑ አንድ መረጃን ይፋ አድርጓል። በጸሎታችሁ ከጎኔ ቁሙ ያለው ዘውትር ደሳለኝ ኢንተርናሽናል ዝግጅቱን መጀመሩን የገለጸ ሲሆን ከአርትስ ቲቪ ጋርም አዲስ ውል ማሰሩና በቀጣይም በቴሌቪዥን መስኮት ሊታይ እንደሚችል አረጋግጠዋል። በኢቢኤስ ተወዳጅነትን በጥቂት ጊዜ ካተረፉ ተወዳጅ ጋዜጠኞች መካከል አንዱ እንደሆነ የሚነገርለት ዘወትር ደሳለኝ በተቋሙ ያለው እጅግ ትልቅ ተቀባይነት ከህልሙ እንዳላደናቀፈው አሳይቷል። በኢቢኤስ ያለውን የሚወደውን ስራ ወደ ጎን በመተው ህልሙን ለማሳካት እርምጃ የጀመረው ዘወትር ከበርካታ ፈተናና ውጣ ውረድ በኋላ ዓለም አቀፍ ሰው መሆኑን ባሳለፍነው ወር በኢንስታግራም ገጹ ላይ ይፋ ማድረጉና ውል ማሰሩን አረጋግጧል። ይህንንም ዝግጅት ይዞ ወደ ተወዳጁ አርትስ ቴሌቪዥን ማምራቱ የተረጋገጠ ሲሆን ወዳጅ ጓደኞቹ አድናቂዎቹም እንዲሁ ከወዲሁ መልካም ምኞታቸውን እየገለጹለት ይገኛል። እጅግ ታለንትድ እንደሆነ የሚነገርለት ጋዜጠኛ ዘውትር ደሳለኝ በቀጣይ ዳግም ያንን ችሎታው በአርትስ ቴሌቪዥን ይደግሟል ተብሎ ይጠበቃል። ለፕሮግራም ዝግጅት አቅራቢዎች የሚከፈሉ ሰሞኑኛ የተጋነኑ ክፍያዎችን በተመለከተም አዳዲስ መረጃዎች ይሰማሉ። በርካታ ረብጣ ሚሊዮን ብሮች ለፕሮግራም አዘጋጆች እንደሚከፈል የተነገረ ሲሆን ይህም በልዩነት የመዝናኛው ፕሮግራም አዘጋጆች የሚገጥማቸው ታላቅ ዕድልም እንደሆነ እየተነገረ ይገኛል። ይህንን ተከትለው እውቅና ማትረፍ የቻሉ ጋዜጠኞች ሽሚያ ላይ መግባታቸው የተነገረ ሲሆን የቴሌቪዥን ጣቢያዎችም ያለ ስስት ገንዘብ ለመክፈል ለእነዚህ ጋዜጠኞች በራቸውን ከፍት ማድረጋቸው ጋዜጠኞቹ ከአንዱ ጣቢያ ወደ ሌላው ጣቢያ እንዲዘዋወሩ ምክንያት ከሆኑ ጉዳዮች መካከል አንዱ መሆኑ ይገለጻል። መረጃችንም ይህንን ይመስላል። ከልብ እናመሰግናለን።